እንዴት ናችሁ? ዲዛይነር ቃሲም ነኝ። ዛሬ ደግሞ በአዲስ ትምህርት መጥቻለሁ። ከኔ ጋር ሁኑ። ከዛ በፊት ግን ይህንን የዩቲዩብ ቻናል ሰብስክራይብ አድርጉ፣ ቤተሰብ ሁኑ፣ ኮፒ ሊንክ አድርጉ። ኮመንት ላይ ደግሞ አዳዲስ ትምህርቶችን እንድጽፍላ ጻፉልኝ። አብረን እንቀጥል። ዛሬ የማሳያችሁ ትክክለኛ የሆነ የሰውነት ልኬት። ብዙ ጊዜ ልብስ በምትሰሩበት ሰዓት ለምንድነው ልብሳችሁ ወይ ለእንግሊዝ አጥራት ወይ በጣም ይሰፋል፣ የተለያዩ ችግሮች የሚፈጠሩ ብዙ ጊዜ ትክክለኛ ልኬት ካለመውሰድ የተነሳ ነው። ስለዚህ ዛሬ ትክክለኛው ልኬት እንዴት እንወስዳለን የሚለውን እናሳያችሁ። መጀመሪያ ልኬት ከመውሰዳችሁ በፊት ማወቅ ያለብን ነገር ስለ ሜትር ማወቅ አለብን። ሜትር ሁለት ገጽታ አለው። ሜትር ሁለት ገጽታ አለው። አንዱ ገጽታ ሴንቲሜትር ነው፣ አንዱ ደግሞ ኢንች ነው። ይሄ ትልልቁ የምታዩት ይሄ ትልልቁ እንደዚህ የተጻፈው ኢንች ይባላል። ኢንች ሜትራችን ላይ እስከ 60 ድረስ ነው የተጻፈው። ይሄ ኢንች ይባላል። በትንንሹ ደግሞ ሴንቲሜትር ይባላል። እቺ ሴንቲሜትር ትባላለች። ሴንቲሜትር የትንንሹ ቁጥር ነው። ሴንቲሜትር ደግሞ እስከ ስንት ነው? እስከ ሜትር ከ50 ድረስ ነው ማለት ነው። ስለዚህ ሜትር ሁለት ገጽታ እንዳለው ማወቅ አለባችሁ። ስለዚህ ልኬት ስትወስዱ በጣም ጥንቃቄ ማድረግ አለባችሁ። ወይ በኢንች መለካት አለባችሁ ወይ ደግሞ በሴንቲሜትር መለካት። ምክንያቱም ሴንቲሜትር እና ኢንች እኩል ስላልሆነ ልዩነት አለው። ልዩነቱን ላሳያችሁ። የምንጠቀምበት ሜትር በእንግሊዝኛ ቴፕ ሜጀርመንት ሲሆን በአማርኛ ሜትር እንላለን። አንድ ኢንች ማለት 2.54 ሴንቲሜትር ነው ማለት ነው። አንድ ኢንች ማለት እቺ አንዷ ኢንች ወደ ሴንቲሜትር ስትቀየር 2.54 እንዲያደርጋችሁ ቼክ ማድረግ ትችላላችሁ። አንድ ሴንቲሜትር ማለት 0.39 ኢንች ይሆናል። አንድ ሴንቲሜትር ማለት ደግሞ 10 ሚሊ ሜትር። አንድ ሴንቲሜትር ማለት እቺ አንድ ሴንቲሜትሯ 10 ሚሊ ሜትር ነች ማለት ነው። አንድ ሜትር ስንል ደግሞ 100 ሴንቲሜትር እንደዚህ እየለካችሁ አንድ ሜትር ስትሉ 100 ሴንቲሜትር ላይ ስትደርሱ አንድ ሜትር ትላላችሁ። አሁን እዚህ ጋር 100 ጋር ስትደርሱ አንድ ሜትር ይባላል። ስለዚህ ሜትር ይሄን ይመስላል። ትክክለኛውን ሜትር መጠቀም አለባችሁ። ሌላው ነገር የሜትር አያያዛችን ተስተካከለ መሆን አለበት። ሜትራችሁን ስትይዙ በዚህ በግራ እጃችሁ ማለት ነው። እንደዚህ በግራ እጃችሁ ይዛችሁ እንደዚህ አድርጋችሁ መለካት አለባችሁ ማለት ነው። ሜትር አያያዝ መጀመሪያ የሜትር አያያዝ ትክክለኛ መሆን አለበት። ሁለተኛው ነገር መሆን ያለበት ከስተመራችሁ የለበሰውን የልብስ ሁኔታ ማየት አለባችሁ። ለምሳሌ እነዚህ ሄቪ ጋርመንት የሚባሉ በጣም ውፍረት ያላቸው ለምሳሌ ስዌተር፣ ኮት፣ ሹራብ እነዚህ ሄቪ ጋርመንት ይባላሉ። ስንለብሳቸው አሁን ለምሳሌ ሹራብ ስትለብሱ፣ ኮት ስትለብሱ፣ ጃኬት ሰውነታችሁ በጣም ስለሚጨምር አንድ ከስተመር ከነኮቱ ከነጃኬቱ መለካት የለበትም። ምናልባት የሚፈልገው ልብስ ፍሪ ሳይዝ ከሆነ ይሁን፣ ግን ፊት እንዲያደርግ በጣም ሼፕ ምናምን ልብስ የምትሰሩ ከሆነ ግን ከነጃኬት በፍጹም መለካት ሳይዛችሁ ኤክሰስ ይሆንባችኋል ማለት ነው። ሌላው ነገር መጠንቀቅ ያለባችሁ ነገር የከስተመራችሁ አቋቋም የተስተካከለ መሆን አለበት። ስታንድ ስትሪት ቀጥ ብሎ መቆም አለበት። ከስተመራችሁ ቀጥ ብሎ መቆሙን ቼክ ማድረግ አለባችሁ ማለት ነው፣ ልኬት ከመጀመራችሁ በፊት። ሌላው ነገር የእናንተ አቋቋም በዛው ልክ የተስተካከለ መሆን አለበት። በዚህ በጎን በኩል ቆማችሁ መለካት ትችላላችሁ፣ ወይ በሳይድ በኩል። ካልሆነ ደግሞ ፊት ለፊት ቆማችሁ እዚህ ጋር እንደዚህ መለካት ትችላላችሁ። በፊት ለፊት በኩል ቆማችሁ መለካት ትችላላችሁ። ቤተሰብ በፍጹም ከኋላ ሆናችሁ እንዳትለኩ። ከጀርባ ከሾልደር ከትከሻ በስተቀር ሌላውን ነገር ከጀርባ ሆናችሁ እንዳትለኩ። ከጀርባ ሆናችሁ መለካት የለባችሁም። ወይ ከጎን ወይ ደግሞ ከፊት ለፊት መሆን አለባችሁ ማለት ነው። እነዚህ ነገሮችን ጥንቃቄ ካደረጋችሁ ልኬታችሁ ተስተካከለ ነው የሚሆነው ማለት ነው። ሌላው ነገር ምንድነው? ልኬት የራሱ የሆነ አለካክ ዘዴ ያለው ማለት ነው። ምንድነው? በስቴፕ መለካት። መጀመሪያ የምትለኩት ሰርከምፈረንስ ሜጀርመንት ወይም የዙሪያ ልኬት ብትለኩ ይመከራል። ሰርከምፈረንስ ሜጀርመንት መለካት። ሰርከምፈረንስ ሜጀርመንት ማለት ለምሳሌ የኮፍያ መስራት ከፈለጋችሁ የጭንቅላት ዙሪያ ይለካል። ከመለካታችሁ በፊት ግን እነዚህ ጥንቃቄዎች ማድረግ አለባችሁ። መጀመሪያ ስትለኩ ቅድም ነግሬያችኋለሁ፣ በግራ እጃችሁ መያዝ። እንደዚህ አድርጋችሁ የምትለኩበት ሰዓት በተለይ የዙሪያ ልኬት ሰውነታችን ያለው ወደ ጎን ስለሆነ እንዳያጨናንቀን ሁለት ጣታችሁ ማስገባት እንዳትረሱ። የዙሪያ ልኬት ላይ ሁለት ጣት ይገባል። እንደዚህ አድርጋችሁ ሁለት ጣታችሁን ማስገባት አለባችሁ።
በተለይ ዙሪያ ልኬት ላይ። ሌላው ኔክ ሰርከምፈረንስ ወይም የአንገት ዙሪያ ይለካል። እንደዛ አድርጋችሁ አንገት መለካት ከፈለጋችሁ ለምሳሌ እንደዛ አድርጋችሁ ትለካለ። ኮሌታ ምናምን ለመስራት ፊትርስ ምናምን የተለያየ ልብሶች ለመስራት አንገት ይለካል። ትለካላችሁ። ዙሪያ ልኬት እያሳያችሁ ነው። ሌላ የብረስት ዙሪያ ወይም የጡት ዙሪያ ይለካል። አሁንም የጡት ዙሪያም ስትለኩ ከስተመራችሁ እንዳትጨናነቅባችሁ ሁለት ጣታችሁን መስራት ማስቀመጥ። ከዛ በመቀጠል ደግሞ ዌስት ሰርከምፈረንስ ወይም የወገብ ዙሪያ። ወገብ ሁለት አይነት ወገብ አለ። አንደኛ ሃይ ዌስት ይባላል። ሃይ ዌስት እዚች ጋር ነች። እዚች ጋር ጎርጎድ የምትለው ፓርት እቺ ሃይ ዌስት ትባላለች። ሾልደር ቱ ዌስት የምንለው ማለት ነው። እቺ ሃይ ዌስት ነች። ሃይ ዌስት ናቹራል ዌስት የምንለው ደግሞ ከወዳችን ስር ማለት ነው። ይሄ እዚህ ጋር ያለው ይባላል ናቹራል ዌስት እንላለን። የምትፈልጉትን ዌስት ከሆነ ዌስት። ብዙ ጊዜ ሃይ ዌስት የምንጠቀመው የሀበሻ ቀሚስ ስንሰራ፣ ሽፎን ስንሰራ እና ቶፖች የተለያየ ኮርሴት ምናምን ስትሰሩ ሃይ ዌስት እንጠቀማለን ማለት ነው። ሃይ ዌስት እንጠቀማለን። ሌላው ናቹራል ዌስት ለወንድ ነው የምንጠቀመው። ሃይ ዌስት ለወንድ ነው የምንጠቀመው። እዛ የምትለኩትን ዌስት ከለካችሁ በኋላ ቀጥለው የጉልበት ዙሪያ ነው። አሁን ሱሪ ምናምን በምትሰሩበት ሰዓት የጉልበት ዙሪያ ይለካል። ይሄ በሚለካበት ሰዓት ምን መሆን አለበት? ጉልበት ስትለኩ ጉልበታችሁ በምንቀመጥበት ሰዓት በምንቆምበት ሰዓት እዚህ ጋር እንቅስቃሴ መገጣጠሚያ ስለሆነ እግራችሁን ቀጥ አድርጋችሁ እንዳትለኩ፣ ትንሽ እግራችሁን እንደዚህ ጥፍ አድርጋችሁ ብትለኩ ሞር የተሻለ። እንደዚህ እግራችሁን እንደዚህ ጥፍ አድርጋችሁ ብትለኩ የተሻለ ነው ማለት ነው። እንደዚህ አድርጋችሁ መለካት አለባችሁ ማለት ነው። ምክንያቱም በምትቀመጡበት ሰዓት ልብሱ እንዳይ። ይህን ይመስላል። ሌላው ስሊቭ ኦፕኒንግ ነው። ስሊቭ ኦፕኒንግ የእጅጌ አምባር ዙሪያ የምንለው እንደ ጨርቁ ይወሰናል። ጨርቁ ስትሬች የሚያደርግ ከሆነ መለካት ትችላላችሁ። እንደደርጋችሁ መለካት ትችላላችሁ። ጨርቁ ደግሞ ብዙ ስትሬች የማያደርግ ከሆነ ደግሞ ፓርት ውሰዱ። ይሄ ለስሊቭ ኦፕኒንግ ነው ማለት ነው። ስሊቭ ኦፕኒንግ ዲፔንድ የሚሆነው ስሊቭ ሌንግዝ ላይ ነው። ለምሳሌ እጅጌው አጭር ከሆነ ይሄ ፓርት ስሊቭ ኦፕኒንግ ይባላል። እጅጌው አጋጎል ከሆነም እንደዛው። እጅጌ ቁመት መጨረሻው ፓርት ላይ ስሊቭ ኦፕኒንግ ይባላል። ይሄንን ማለት የዙሪያ ልኬት ጨረስን። በመቀጠል ደግሞ ወደ ጎን ወይም ሆሪዞንታል ሜጀርመንት ወደ ጎን የምንለካቸው ልኬቶች መጀመሪያ ለምሳሌ እንደ ዲዛይኑ ይለያያሉ። እርግጥ አሁን እንደዚህ አድርጋችሁ የዚችን ሀፍ ይሄ አክሮስ ቼስት መለካት ትችላላችሁ። ወደ ጎን እንደዚህ ትችላላችሁ። ሌላ ብረስት ነው ማለት ነው። ይሄኛው ብረስት ይሄም ወደ ጎን ይለካል። ከዛ በኋላ ሀፍ ሾልደር የምንላችሁ ትከሻችን ከዚህ ያለችው እቺ ሀፍ ሾልደር እንደዚህ ትለካለች። ሀፍ ሾልደር በስታንዳርድ ማግኘት ትችላላችሁ። ብዙ ጊዜ ስታንዳርድ ሴቶች ከ9 እስከ 12 ነው። ወንዶች ደግሞ ከ14 እስከ 16 ነው። ላርጅ ሳይዝ ማለት ነው። ሌላው ደግሞ የትከሻ ስፋት ይለካል። የትከሻ ስፋት ሲለኩ እዚች ጋር አጥንት አለች። ከዚች አጥንት እስከ እዚች አጥንት ድረስ ያለው ልኬት ይለካል ማለት ነው። የትከሻ ስፋት ከዚች ያለችው ፓርት እንዲች አድርጋችሁ ትለካላችሁ። ይሄ የስፋት ወይም ወደ ጎን የምንለካቸው ልኬቶች ናቸው። እንደ ልብሱ እንደ ዲዛይኑ ሊቀያየርም ይችላል፣ ግን ይሄ ቤዚክ ነገር ነው። ሌላው ቨርቲካል ሜጀርመንት ወይ ደግሞ ቁመት። ለምሳሌ ብዙ ጊዜ ቨርቲካል ሜጀርመንት የቱ ጋር እንደሚለካ አሳያችኋለሁ። ቤዚክ ነገሮች በተለይ ቨርቲካል ሜጀርመንት እንደ ዲዛይኑ ቤዚክ ነገር። ለምሳሌ ከሾልደራችሁ መነሻችሁ ነው። ሾልደራችን ያለው እዚህ ጋር ነው። እሺ እዚህ ከታች ስላለች ከዚች ሾልደርቱ ይሄ ሾልደርቱ ብረስት እንደ ዲዛይኑ እስከዚህ ያለው ይለካል። ለምሳሌ ዲዛይን ስትሰሩ ቲሸርት ምናምን ስትሰሩ አይታችሁ ከሆነ አንገት ምናምን የተለያየ አንገት ቅርጾች አሉና ምን ያህል ዝቅ ማለት ስትፈልጉ እንደዚህ ቁመቱ ምናምን እንደዚህ አድርጋችሁ የምትለኩት ልኬት የቨርቲካል ይባላል። ከዛ በመቀጠል ሾልደር ቱ ዌስት እስከ ሃይ ዌስት ሊሆን ይችላል። እስከ ናቹራል ዌስት ይሄ እስከዚህ ያለው ይሄም ሾልደር ቱ ዌስት ይባላል። ከዛ በመቀጠል ዌስት ቱ ሂፕ ይባላል። አሁን ለምሳሌ ከወገባችሁ እስከ ዳሌ ያለው ርቀት ማወቅ ከፈለጋችሁ በዚህ በሳይድ በኩል ይሄ ዌስት ቱ ሂፕ ይባላል። ዌስት ቱ ኒ ይለካል። ከዛ በኋላ እነዚህ ቶፕ ምናምን ስትሰሩ ለምሳሌ ሴቶች ቶፕ ምናምን ስትሰሩ ሾልደራችሁ ቁመት ምናምን እዚህ ከምትፈልጉ ድረስ ትለካላችሁ። ቲሸርት ምናምን ስትሰሩ እንደዚህ አድርጋችሁ ለሴቶች ማለት ለወንዶችም እንደዛ አድርጋችሁ ትለካላችሁ። ስለዚህ እነዚህ የቁመት ልኬቶች ብዙ ጊዜ እንደ ዲዛይኑ ይቀያየራል፣ እንደ ከስተመር ፍላጎትም ይቀያየር ይችላል። ከስተመር እስከሚፈልጉ ድረስ የምንለካው
ግን ቤዚክ ነገሮች አሁን ነገር ሾልደር ቱ ዌስት፣ ሾልደር ቱ ብረስት፣ ሾልደር ቱ አፕ ብረስትም ሎ ብረስትም እንደ ዲዛይኑ ይቀያየራል ማለት ነው። ብዙ ነገሮችን እንዳሳያችሁ ይህንን ቻናል ተከታተሉ፣ ቤተሰብ ሁኑ። ያልገባችሁ ጥያቄም ካላችሁ ኮመንት ሴክሽን ላይ አስቀምጡልኝ። አመሰግናለሁ።